ቤተሰብ ፈለጋ ዳጣ ክፍል 8። ሰላም ጤና ይስጥልን ውድ የተከበራችሁ። ዳጣ ጉድ ሰርታለች በእህቷ። ምክንያቱም እያወቀች ባለፈው ተኝታ ጸጉሯን ልትቆርጣት ነበር። ዛሬ ግን ጸጉሯን እያበጠረች ቀጥታ መታ ልክ እንደወደዳትና እንደቀረባት ሰው አድርጋ ጸጉሯን ያበጠረችበትን በመጠራ ይዛ ጸጉሯን ይዛ ዲኤንኤ ምርመራ አድርጋለች። ውጤቱንም ወደ ቤት ይዛ መጣለች። ለእናትየው እየነገረቻት ዳጣ አባቷ የለም። ነገር ግን እናትየው ብዙም አልተቀበለቻትም። ምክንያቱም እንደዚህ አይነት ነገር ውስጥ እጅሽን አትክተቺ ብላታለች። ከዚህ በፊት ነግራታለች። አላመነቻትም። ምክንያቱም ደረጀ ይሄንን ያደርጋል ብዬ አላስብም። እንደዚህም አያደርግም። አንቺ ይሄን እንዴት አሰብሽ? እኔ የወለድኩሽ ያሳደግኩሽ ልጅ አይደለሽም ብላታለች እናቷ። ነገር ግን በጣም ክፉ ናት። ምክንያቱም ዳጣን ለምን ጠመደቻት? በጣም ነው የጠመደቻት። ውሃ ብቻ ናት ዳጣን የተቀበለቻት የወደደቻት እና ሰላም ሌሎቻቸው። እናትየው እንኳን እንደሱ አልጠመደቻትም። ለማንኛውም ዲኤንኤ ውጤቱ መጥቷል። እናትየው በኋላ ከፍታ ታያለች ወይስ እንደዛው እንደጀመረችው ውጤቱን ይዛ ትወጣለች? እሷ ስትጮህ እናትየው ስትመታት ሁሉም ተሰብስቦ መጥቷል። ወንድዮም ሳይቀር ዳጣ ደንግጣለች። ምክንያቱም ዲኤንኤውን ወይም ውጤቱን አይታ በጣም ነው የደነገጠችው። ያው ቀጥታ ጸጉሯንም ስታበጥር መታ መመጥረው እንደተቀበለቻት ስላወቀች ዲኤንኤውን ስታይ በጣም ነው የደነገጠችው። ጉድ ይፈላል ብዬ አስባለሁ የሚቀጥለው ክፍል ላይ። ምክንያቱም አባትየውም ይሰማል፣ እናትየው ያው ከፍታ ማየቱ አይቀርም። የደረጀ ልጅ ዳጣ የደረጀ ልጅ ስትሆን ቤተሰቡ ቤቱ ምን ይሆናል? በጣም ነው የሚበጠበጠው። ሀገር ይቀውጣል። ይሄንን አስባም አልማም ስለማታውቅ እሱ ደግሞ ቀድሞ ቢነግራት መልካም ነበር፣ ወይም ቢያሳውቃት ጥሩ ነበር። ምክንያቱም ይሄ ያለፈ የቆየ ታሪክ ስለሆነ ልጁ እንደሆነች ዳጣ እሱ እንደሆነች ቢያሳውቃት ኑሮ መልካም ነበር፣ ወይም ጫፍጫፉን እንኳን ቢነግራት። አሁን ውጤቱ የሷ ሲሆን ይሁን በቃ የተሳሳተ ውጤት ቢመጣና የተሳሳተ ውጤት ቢሆን ጥሩ ነው በእውነት። ከዛ ሲሰጧቸው የተሳሳተ ውጤት በሰጧት። ለማንኛውም የሚቀጥለው ላይ ውጤቱ ምን ይሆን የዳጣ የሚለውን አብረን እናያለን ውድ ቤተሰብ።